በካናዳ የአንጎል እብጠት ሊያስከትል የሚችል ቫይረስ ስለመገኘቱ፣ አሜሪካ በአፍሪካ የሚገኙ ኤምባሲና ቆንስላዎቿን ልትቀንስ ስለመሆኑ፣ የአሜሪካ እቅድ ተቃውሞ አጋጥሞታል ስለመባሉ፣ በናይሮቢ የተቃውሞ ሰልፍ ስለመደረጉ፣ በአዲስ አበባ ሊካሄድ የታቀደው የሰላም ምክክር በልዑካኑ አለመግባባት ሳቢያ ስለመስተጓጎሉ፣ በሱዳን የጦር ኃይሎች በፍጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል ያለውን ግጭት ለማቆም ስላለመቻሉ፣ የግብፅ ጦር ሰፈር እንዲዘጋ ደቡብ ሱዳን ስለመጠየቋ፣ ግብፅ ወደ ባህር እንዳልደርስ እያገደችኝ ነው ስትል ኢትዮጵያ ስለመክሰሷ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎች አሁን እንነግራችኋለን። ዜናና የዕለት ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ከቫንኩቨር በስተሰሜን ሲ2 ስካይ አካባቢ የአንጎል እብጠት ሊያስከትል የሚችል ቫይረስ መገኘቱን የጤና ባለስልጣናት ተናግረዋል። በነሐሴ 2024 በ3 ህጻናት ላይ የበሽታው ምልክት ከታየ በኋላ በስኳሚሽ እና በፔምበርተን አካባቢ እነኚህን በሽታ አማጪ ወራሪ ትንኞችን የማደን ስራ መጀመሩን ያመለከቱት የብሪቲሽ ኮሎምቢያ ከፍተኛ የበሽታ መቆጣጠሪያ ማዕከል ተመራማሪዎች ለኢንሰፍላይተስ እና የማጅራት ገትር በሽታ የሚያጋልጠው ካሊፎርኒያ ሴሮግሩፕ ቫይረስ የተሰኘውን ቫይረስ የሚያስተላልፉ 2 የወባ ትንኝ ዝርያዎች ማግኘታቸውን አስታውቀዋል። በብሪቲሽ ኮሎምቢያ ዩኒቨርሲቲ እና በክልሉ የጤና አገልግሎት ባለስልጣን የተሰጠው መግለጫ የተገኘው ቫይረስ ስርጭት መጠን ዝቅተኛ በመሆኑ የቫይረሱ ልዩ ዝርያን ማረጋገጥ አለመቻሉን ሲያመለክት፣ ተመራማሪዎቹ በበኩላቸው የአየር ንብረት ለውጥ የሙቀት መጠን እንዲጨምር በማድረጉ ለወባ ትንኞች ያለውን ተጋላጭነት እየጨመረ ሊሄድ እንደሚችል በመጠቆም የግዛቲቱ ነዋሪዎች ጥንቃቄ እንዲያደርጉ መክረዋል። አሜሪካ በአፍሪካ የሚገኙ ኤምባሲና ቆንስላዎቿን ልትቀንስ መሆኑ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ወደ አሜሪካ ለመጓዝ ቪዛ ለሚጠይቁ የውጭ አገራት ዜጎች አገልግሎት የሚሰጡ በአፍሪካ የሚገኙ ኤምባሲና ቆንስላዎቹን ቁጥር በከፍተኛ ደረጃ ለመቀነስ ማቀዱ ተሰምቷል። እንደ ዘገባው ከሆነ ለሁሉም አይነት የቪዛ ሂደቶች ክፍት ሆነው የሚቀጥሉት ማዕከላት በኮት ዲቯር፣ አቢጃን፣ ጋና፣ አክራ፣ አዲስ አበባ ኢትዮጵያ፣ ኬፕ ታውን ደቡብ አፍሪካ፣ ዳካር ሴኔጋል፣ ዳሬ ሰላም ታንዛኒያ፣ ጅቡቲ፣ ጆሃንስበርግ ደቡብ አፍሪካ፣ ካምፓላ ኡጋንዳ፣ ኪጋሊ ሩዋንዳ፣ ኪንሻሳ ኮንጎ፣ ሌጎስ ናይጄሪያ፣ ሎሜ ቶጎ፣ ሉዋንዳ አንጎላ፣ ማላባው ኢኳቶሪያል ጊኒ፣ ሞንሮቪያ ላይቤሪያ፣ ናይሮቢ ኬንያ፣ ፖርት ሉዊ ሞሪሸስ፣ ፕሪያ ኬፕ ቨርዴ እና ያውንዴ ካሜሩን ናቸው። ከ3 የአሜሪካ ባለስልጣናት የተገኘውን መረጃ ጠቅሶ ባሰፈረው ዘገባ በአሁኑ ወቅት የቪዛ ማመልከቻዎችን በማስተናገድ ላይ የሚገኙት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥሉት ሳምንታት ውስጥ ወደ 20 ዝቅ እንደሚሉ አሶሺየትድ ፕሬስ ዘግቧል። የስደተኞችና ስደተኛ ያልሆኑ ቪዛዎችን አሰጣጥ በጥብቅ ለመቆጣጠር የፕሬዝዳንት ትራምፕ አስተዳደር ከሚያደርገው ጥረት አካል አንዱን የተባለው ይኸው ዝግጅት ይህም በሰፊው ወደ አሜሪካ የሚደረገውን ስደት ለመገደብና በጊዜያዊ ቪዛ ተጉዘው የቪዛ ጊዜያቸው ካለፈ በኋላ እዚያው አሜሪካ የሚቀሩትን ለመቆጣጠር ያለመ ነው ተብሏል። አስተዳደሩ በዓለም ዙሪያ በሚገኙ ኤምባሲዎችና ቆንስላዎች ውስጥ የሚሰሩ ሰራተኞችን ቁጥር ለመቀነስ መወሰኑ ይታወሳል። ባለፈው አርብ በተደረገ የቴሌፎን ኮንፈረንስ ላይ የቆንስላ ኃላፊዎችን ጨምሮ የአሜሪካ ዲፕሎማቶች አሜሪካ በመላው አፍሪካ የምትሰጠውን የቪዛ አገልግሎት እንድትቀንስ እንደተነገራቸው በውይይቱ ላይ የነበሩ አንድ ባለስልጣን መግለጻቸውን በዘገባው ተጠቅሷል። ባለስልጣናቱ አክለው እንዳሉትም በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ባለፈው ሳምንት በጸደቀው መመሪያ መሰረት የውጭ ጉዳይ ሚኒስቴር መስሪያ ቤቱ ከአፍሪካ 20 ማዕከላት ውጪ ባሉ በሁሉም አገራት የቆንስላ ስራዎች ይቀንሳሉ። በአፍሪካ ያለው የቪዛ ሂደት ከዚህ ቀደም በተወሰኑ አገራት ላይ በተጣለው የጉዞ እገዳ አመልካቾች ለማመልከት እስከ $15,000 ማስያዣ እንዲያስገቡ በመጠየቃቸውና በቅርቡ ደግሞ በኢቦላ ወረርሽኝ ምክንያት በተጣሉ ገደቦች ምክንያት ቀድሞውኑ ተጽዕኖ እንዳረፈበት በዘገባው ተመላክቷል። የአሜሪካ እቅድ ተቃውሞ አጋጥሞታል። ዋሽንግቶን በኬንያ ወታደራዊ የጦር ሰፈር ውስጥ ለአሜሪካ ዜጎች የሚሆን የኢቦላ ለይቶ ማቆያ ማዕከል ለመገንባት ያቀረበችው ሐሳብ አዲስ የቅኝ ግዛት አመለካከትን የሚያንጸባርቅ ነው ሲሉ በደቡብ አፍሪካ የሚገኘው የአፍሪካ ማህበረሰብ ከፍተኛ ጥናት ማዕከል ዳይሬክተር ፕሮፌሰር ኩዌሴ ኩዋፕራ
ገልጸዋል። ኤቦላ በሽታው ከመነሻው ቦታ በጣም ቅርብ በሆነ ስፍራ ቢታከም ይመረጣል ሲሉ ለስፑትኒክ አፍሪካ የተናገሩት ፕሮፌሰሩ ከቀጠናውም ሆነ ከዚያ ውጭ ያሉ ለቫይረሱ የተጋለጡ ዜጎችን ለማከም በኬንያ ወደሚገኝ ተቋም አሜሪካ አመጣለሁ ማለቷ አሳፋሪ የቅኝ ግዛት ዘመሚያ የታየበት ነው ብለዋል። አክለውም ኬንያ እስካሁን የተረጋገጠ የኢቦላ ታካሚ እንደሌላት የገለጹት የአፍሪካ ማህበረሰብ ከፍተኛ ጥናት ማዕከል ዳይሬክተሩ ፕሮፌሰር ኩዌሲ ፕራ አሜሪካ ለቫይረሱ የተጋለጡ ዜጎቿን ለማከም ያለባት በአፍሪካ ሳይሆን በራሷ በአሜሪካ መሬት ላይ ነው እያሉ እቅዱን ተቃውሞ አደባባይ የወጡትን ኬንያውያንም አድንቀዋል። አፍሪካን ለምዕራባውያን የጤና አደጋዎች መጣያ አድርጎ የመመልከት አባዜ ሊቆም የሚችለው አፍሪካውያን ድምጻቸውን ሲያስተባብሩ ነው ሲሉ ፕሮፌሰሩ መናገራቸውን ያስነበበው ስፑትኒክ ነው። በናይሮቢ የተቃውሞ ሰልፍ ተደርጓል። ሴቶችና ህጻናትን መግደል ይቁም በሚል መሪ ቃል በሺህ የሚቆጠሩ ሰልፈኞች መሳተፋቸውን ያመለከቱት መገናኛ ብዙሃን በሰልፉ ሳቢያ የናይሮቢ የንግድ እንቅስቃሴ መታጎሉንም አስነብበዋል። በኬንያ በሴቶች ላይ የሚፈጸም ግድያና ህጻናት መሰወር ድርጊቶች በከፍተኛ ሁኔታ መጨመሩን ለመቃወም በተካሄደው በዚህ ሰልፍ ተሳታፊዎቹ በቀለማት ያሸበረቁ ልብሶችን በማድረግ በኬንያታና በሞይ አቬኑ ጎዳናዎች ላይ ከመታየታቸው በተጨማሪ በቅርቡ የደረሱ ጥቃቶች ሳቢያ ህይወታቸውን ያጡ ወገኖቻቸውን ለማሰብ የሬሳ ሳጥን ይዘው ታይተዋል። በተጨማሪም ለተጎጂዎች መታሰቢያ አበባ፣ ሻማ ይዘው ሰልፉን በሰላማዊ ሰልፍ ማከናወናቸውንም ስፑትኒክ አፍሪካ ዘግቧል። በሴቶች ላይ የሚፈጸም ግድያን ለማስቆም መንግስት በአገር አቀፍ ደረጃ አስቸኳይ ጊዜ አዋጅ እንዲያውጅና እስካሁን እልባት ሳያገኙ የተከማቹ በርካታ የህፃናት ስወራ ጉዳዮችን ትኩረት ሰጥቶ እንዲፈታ በሰልፉ ላይ ተጠይቋል። በአዲስ አበባ ሊካሄድ የታቀደው የሰላም ምክክር በልዑካኑ አለመግባባት ሳቢያ መስተጓጎሉ ተሰምቷል። በሱዳን ለሰፈነው ውጥረት አንዳች መቋጫ ያስገኛል በሚል መነሻ በአዲስ አበባ ሊካሄድ ታስቦ የነበረው የምክክር መድረክ በተሳታፊ ቡድኖችና በአሸማጋይ ድርጅቶች መካከል በተፈጠረ የውክልና አለመግባባት ምክንያት ሊራዘም እንደሚችል ተነግሯል። የሱዳን የፖለቲካ ተዋናዮችን በአንድ መድረክ ለማገናኘት በአገሪቱ ለረዥም ጊዜ የቀጠለውን ግጭት ለመቋጨትና በወደፊቱ የፖለቲካ ሂደት ዙሪያ ያሉ ልዩነቶችን ለማጥበብ ታስበው በያዝነው ሳምንት ረቡዕ በአዲስ አበባ ሊካሄድ ታቅዶ የነበረው ስብሰባ እክል እንደገጠመው ያስነበበው ሱዳን ትሪቡን ነው። የአፍሪካ ህብረት፣ የምስራቅ አፍሪካ ልማት በይነ መንግስታት ባለስልጣን ኢጋድ እና የአረብ ሊግ ለተለያዩ ተሳታፊ ቡድኖች በተመደበው የልዑካን ቡድን አባላት ስብጥርና ቁጥር ላይ ተቃውሞ ማንሳታቸውን ከምንጮቹ እንደሰማ ያስነበበው ሱዳን ትሪቡን ጥሪ የተደረገላቸው አንዳንድ የፖለቲካ ቡድኖች ተቀናቃኝ የፖለቲካ ተቋማት በምክክር ውስጥ መካተታቸውን በተመለከተ ያላቸውን ቅሬታ ገልጸዋል ብሏል። በመሰል ውዝግቦች ምክንያት ስብሰባው በታሰበው ቀን ስለመደረጉ ጥርጣሬ መፈጠሩንና እንዲያውም የምክክር መድረኩ ሊራዘም የሚችልበት እድል እንዳለ ከአዘጋጆቹ እንደተሰማም በጋዜጣው ተመላክቷል። በሱዳን ጦር ኃይሎችና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል ያለውን ግጭት ለማቆም እና የሱዳንን የአስተዳደር ቀውስ ለመፍታት አፍሪካ ህብረትን ጨምሮ ልዩ ልዩ ወገኖች የተደረጉ ሙከራዎች በአለመግባባት መጠናቀቃቸው ይታወሳል። የግብጽ ጦር ሰፈር እንዲዘጋ ደቡብ ሱዳን ጠይቃለች። በኢትዮጵያ ምዕራባዊ ድንበርና በህዳሴው ግድብ አቅራቢያ የሚገኘውና የግብጽን ስትራቴጂካዊ ፍላጎት ለመጠበቅ በሚል የተቋቋመው የጦር ሰፈር እንዲዘጋ የደቡብ ሱዳን መንግስት መጠየቁን መገናኛ ብዙሃን አስነብበዋል። የፓጋክ ኮሪዶር ተብሎ የሚታወቀው ይህ ቀጠና በኢትዮጵያና በደቡብ ሱዳን ትስስር ውስጥ ከጊዜ ወደ ጊዜ ከፍተኛ ጠቀሜታ እያስገኘ መሆኑን ያመለከተው የደቡብ ሱዳን መንግስት በተለይም ቀጠናው በጋምቤላና በላይኛው ናይል የመሰረተ ልማትና የኃይል መስመር ላይ የሚሰጠው ሚና ከፍተኛ መሆኑን አጽንኦት ሰጥቶ አስታውሷል። ከዚህ መነሻ አካባቢው ከጦር ስጋት መላቀቅ እንደሚኖርበት ያመለከተው የደቡብ ሱዳን መንግስት ግብጽ ያቋቋመችው የጦር ሰፈር እንዲዘጋ በይፋ መጠየቁን የተመለከተው ግብጽ ወደ ባህር በር እንዳንደርስ እያገደችን ነው ሲል የኢትዮጵያ መንግስት ከሷል። የኢትዮጵያን የባህር በር የማግኘት ጥረት ግብጽ ለማደናቀፍ እየሞከረች ነው ሲል የከሰሰው የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ይህ የግብጽ አካሄድ ተቀባይነት የሌለው ነው ሲልም ኮንኗል። በቅርቡ ግብጽ ከኤርትራ፣ ሶማሊያና ሱዳን ጋር ወታደራዊና ኢኮኖሚያዊ ስምምነቶችን በማድረግ ኢትዮጵያን የመክበብ ስትራቴጂ እየተከተለች ለመሆኑ ማሳያ ሆኖ ቀርቧል። የአገሪቱ የውጭ ጉዳይ ሚኒስትር የቀይ ባህር ጉዳይ የሚመለከተው የባህር ጠረፍ ያላቸው ሀገራትን ብቻ ነው ማለታቸውን ያወሳው የኢትዮጵያ የውጭ ጉዳይ ሚኒስቴር
ይህንንም ኢትዮጵያን በዲፕሎማሲ የማግለል ሙከራ አድርጎ እንደሚወስደው በሚኒስቴር መስሪያ ቤቱ ቃል አቀባይ አምባሳደር ነቢያት ጌታቸው ተመላክቷል። ኢትዮጵያ ከሶማሊላንድ ጋር የጀመረችውን ጨምሮ የባህር በር ባለቤት የመሆን ፍላጎቷን በሰላማዊ መንገድ እንደምትቀጥል የውጭ ጉዳይ ሚኒስቴር አስታውቋል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!